ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ ወቅታዊ መረጃ የምናጋራችሁ ይሆናል። ከመረጃዎቹ ጋር አብረናችሁ የምንዘልቀው ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ይግለጹ። እስከ ዝግጅታችን ፍጻሜ አብረውን ይዝለቁ። በቅድሚያ አርዕስተ ዜና የምናጠናክረው ይሆናል። ሩሲያ የመከላከያ ኃይል ግንባታ እና ማስፋፋያ የ40 በመቶ በጀት ፈሰስ ታደርጋለች ሲል ኔቶ አሳውቋል። በስፋት የምንዳስሰው ይሆናል። የኔቶ አባል ሀገራት የሩሲያ ሰርጓጅ መርከብን ለማደን ለማሰስ የጋራ ወታደራዊ ጥምረትና ተያያዥ ሂደት ማሳለጫ ስምምነትና ቃል ኪዳን መፈራረማቸው ታውቋል። ዝርዝሩን ይዘነዋል። የኔቶ ጠቅላይ ሚኒስትሮችም በቤልጅየም ብራሰልስ ተገናኝተው ሲመክሩ የቃኘችው የተመለከተችው ሩሲያ ሌላኛው የባህር ግዛት ሰው አልባ የጦር አውሮፕላን ተመቶ ተከስክሷል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። የኔቶ አባል ሀገራት የሩሲያን ሰርጓጅ መርከብ ለማደን የጋራ ወታደራዊ ጥምረትና ተያያዥ ርዕሰ ጉዳዮች ላይ ስምምነትና ቃል ኪዳን በቤልጅየም ብራሰልስ ማድረጋቸው ተሰምቷል። የዘመናችን የአውሮፓ ሹማምንት ስማቸው ሲጠራ ልባቸው የሚረዳው፣ ጉልበታቸው የሚፍረከረከው፣ ቁጣቸው ያራስ ነበር የደጋው ድብ የሩሲያው አለቃ ቭላድሚር ፑቲን። ነገር ግን የአውሮፓ ገዢዎች ወደውና ፈልገው ሳይሆን ክንዳቸውን ስለቀመሱ፣ በተጨማሪም ደግሞ ጀርመንና ፈረንሳይ የሶቪየት ህብረት ነበልባል ክንዷን የቀመሱ በመሆናቸው ነው። በጀርመን ታሪካዊ ሂደት በምልሰት ስንቃኘው በዓለማችን ግንባር ቀደም የሆኑት የናዚ ፓርቲ አዶልፍ ሂትለር በአውሮፓውያን አቆጣጠር ላይ በ1943 እና በቀጣይነት ውስጥ ባሉት የአውሮፓ ጦርነት አውደ ውጊያ ላይ በነበረው ጦርነት እንቅስቃሴ ሂደት አዶልፍ ሂትለር በወራት ጊዜ ውስጥ የሶቪየት ቀዩን ጦር ደምስሼ ማርካለሁ፣ እጅ አሰጣለሁ ብለው ብዝተው ቢያስቡም ነገር ግን ጉዳዩ ተገላቢጦሽ የቆጡን አውርድ ብላይ በብቷን ጣለች ሆኖባታል። በሂትለር የተራቆተው የተናቀው ቀዩ ጦር ለራሱ ለሂትለር አገዛዙ ዘመን ማብቂያ የአረፍተ ዘመን መቋጫ መጥፊያው ሆኗል። በታሪክ መዝገብ ላይ በደም አሻራ በጎሎ ሲንጸባረቅ ይኖርማል። የሩሲያን ሂደተ ኩነት በቀል በዋዛ ፈዛዛ የሚመለከቱት አጀንዳ አይደለም። ስለሆነም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጓዜን ጨርቄን ሳይሉ ከንፈው ወደ ቻይና ማምራታቸው የተሰማው በዚህ ኩነተ ሂደት በአሁኑ ወቅት ዛሬ ላይ ቭላድሚር ፑቲን በምዕራባውያኑ ብሎም በአውሮፓውያኑ ላይ ቁጣቸው እንደ ወላፈን እየተንቦለቦለ ነው ሲሉ ተገልጸዋል። ከአውሮፓ ጎራ የተሰለፈው አገዛዛዊ መንግስታትም ቢሆኑ በተጋመዱት በተላበሱበትም በኔቶ ስብሰባ ጉባኤ ጥላ ስር ሆነው በውጭ ጉዳይ ሚኒስቴሮቻቸው በኩል መክረዋል። በሀሳብ ፍሰት የተለያዩ ወቅታዊ ርዕዮተ ዓለም ላይ መነጋገራቸው ተገልጾማል። ዋነኛ አጀንዳቸውም የሩሲያ ወታደራዊ አሰላለፍ ለመከላከያ ከፍተኛ በጀት መመደቧ መሆኑ ጭምጭምታዎች አሳውቀዋል። የኔቶ የውጭ ጉዳይ ሚኒስቴሮች ስብሰባ በአካል ሆነው ታድመው ተከታትለውታል። ነገር ግን በዚህ ስብሰባ ጉባኤ ላይ የኔቶ የውጭ ጉዳይ ሚኒስቴሮች ከቀረርቶ ከመዛት ከፉከራ ርዕዮተ ዓለም አንድነን ከማለት የዘለለ ዩክሬንን የሩሲያን ግዙፍ ጦር ስጋትና ፍራቻ የሚታደግ ጥቁር ደመና የሚገፉ ውሳኔ ሲወስኑ አይታይም ሲል ዘገባዎች ይገልጹማል። ምክንያት ብለው የሚገልጹት ወይ በአውደ ውጊያው ኔቶ ገብቶ አልተዋጋ ወይ ደግሞ በዲፕሎማሲው ላይ ቁርጠኝነት አላሳይምና ነው። ነገር ግን የአውሮፓ ሹማምንት መንግስታት የፍራቻ ልብ አላቸው ተብለው ቢወቀሱም ፍርሃታቸውን ልጓም አበጅተው የኔቶ አባል ሀገራት በጣምራነት ግዙፍ ከባድ የውል ሰነድ ተፈራርመዋል ሲል መረጃዎች አንጸባርቀዋል። ይህም የሩሲያን ሰርጓጅ የባህር መርከብ ለማሰስ ለማደን ባደረጉት ጣምራዊ ስምምነት የአጋርነት ቃል ኪዳን ላይ ሁለቱ ሀገራት እንግሊዝና ኖርዌይ ከፍተኛ የተባለ የጦር መርከቦቻቸውን ለመላክ ከስምምነት ላይ መድረሳቸው ተገልጿል። የእንግሊዝና የኖርዌይ የጦር መርከቦች ለቀጣይ ዘመናት በሰሜን አትላንቲክ ውቅያኖሶች ጥልቅ ቅኝት አሰሳ እንደሚፈጽሙ ታውቋል። የለንደን ሹማምንት በሰጡት መግለጫ መሰረት ባለፉት 2 ዘመነ ዓመታት ውስጥ የሩሲያ ሰርጓጅ የጦር መርከቦች የእንግሊዝ የባህር ግዛት ዘልቀው መግባታቸውን አሳውቀዋል። በተጨማሪም ሌላኛው 120 ማይል ከሩሲያ ጋር ድንበር የምትዋሰነው ኦስሎ በበኩሏ ጉርብትናዋ አሻካራ
ይዘት እንዳለው ነው የሚገለጸው። የኖርዌይ ምድረ ግዛት የሩሲያ ግዙፍ ጦር ሰፈር ከሰፈረበት በቅርብ ርቀት ላይ መገኘቷ ስጋት ውስጥ ዘፍቋታል። በኖርዌይ ድንበር አቅራቢያ የሚገኙት የሩሲያ ጦር ማዘዣ ምድብ ሰፈሮች ደግሞ ኑርማንስክና ሶቬርሞኖስክ ደግሞ ናቸው። የእንግሊዝ መከላከያ ሚኒስቴር ባስተላለፈው መግለጫ መሰረት ሩሲያ 13 አይነት ይዘት ያነገቡ 26 የጸረ ባህር ሰርጓጅ ጦር መርከብ መሳሪያዎችን፣ ሰው አልባ አውሮፕላኖች፣ ድሮኖች እያስያዘች በሰሜን አትላንቲክ ውቅያኖስ የባህር ግዛት ማስቀመጧን ገልጿል። ሩሲያ በዚሁ ሰሜን አትላንቲክ የውሃ ግዛት ላይ ያስደፈጠቻቸው የባህር ሰርጓጅ ጦር መርከቦች አህጉር አቋራጭ ባሊስቲክ ሚሳኤሎችን የአሜሪካና የአጎራባች ሀገር አፈሙዛቸው ማነጣጠራቸው ተገልጿል።